አይ በፍጹም ለልዬ እዛ ይዤሽ ሂጅ የሆነ ነገር ብትሆኝ ምን ይወጣኛል? በቅርብ እንኳን እኮ ሕክምና የለም። ባይሆን እዚህ ሆነሽ በጸሎት ተሸክሽ እኔ እሄዳለሁ። ግን ቆይ
በቃ ማንንቴ يكون حد شايفه بسلمه لهونيك هنيك يستلقوا كل الأولاد باي 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 ተስማሙ፣ ታረቁ፣ እሺ ተባባሉ። ከዛ በኋላ ደግሞ አሁን በአደይ በኩል ደግሞ የአደይ አባት ከመጀመሪያም ጀምሮ በቃ ከዴቭ ጋር እንድትሆን አይፈልግም። ለምን? እሱ ያቀደውና ያሰበው አላማ ስላለው ነው። እኔ ያልኩትን አድርጊ ነው የሚላት። ሁሌም ሊያታላት ይፈልጋል። ሁልጊዜም አንቺ ያልሽውማ አይሆንም፣ እኔ ያልኩት ነው የሚሆነው። በቃ ጽድት ያለ ፏ ያለ ቤት ትኖሪያለሽ ይላታል። ብዙም ጊዜም እንደሸወዳት ነው። ነገር ግን ልጅቷ የምትሸወድ አይነት ሴት አይደለችም። አደይ በጣም ጠንካራና ጀግና ናት። ለፍቅሯ ስትል ዋጋ የምትከፍል በጣም ኃይለኛ ሴት ናት። ስማርት ማለት ነው። ስለዚህ አሁንም በቃ የሆነ ነገር ሊያደርገው ነው። ዴቭን አግተው የሚያሰቃዩት የሆነ ነገር ሊያደርጉብኝ ነው። ዴቭን እንዳይገሉብኝ ቶሎ መድረስ አለብኝ። እኔ እሱን አጥቼ መኖር አልችልም ብላ አቅዳ አስባ አሁን ላይ ክፍለ ሀገር ትገኛለች። ገጠር ማለት ነው። ገጠር ያው ጓዟን ሰብስባ ገባች። ያው ለዴቭ ስትል ምንም መሆን አለባት። እሷ የማደርስለት ከሆነ የሆነ ነገር ያደርጉታል። ስለዚህ ግዴታ መድረስ ስላለባት ነው ፈጥና ያለችው። ምክንያቱም ከባድ ነው። በጣም ብዙ ዋጋ ያስከፍላል ፍቅር እና በስተ መጨረሻ ደስ የሚለው ነገር ደርሳለታለች። የእውነቴን ነው የምላችሁ። እናም በባለፈው ፓርት ስንመለከት